ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት ነበረ? እኛ ደህና ነን እግዚአብሔር ይመስገን። እና ደግሞ ላይክ ሰብስክራይብ እያደረጋችሁ ነው ወይስ አይደለም? እያያችሁት ከሆነ ቪዲዮ ላይክ ሰብስክራይብ አድርጉ። ዛሬ እንግዲህ ትልቁ እቅዴ እና ፕላን ያደረግኩት ብዙ ቀን አስባለሁ ግን አልተሳካ እያለኝ ነበር እና ዛሬ አደርገዋለሁ። አይ ዱ ኢት ብለን ወስነንበታል። መጀመሪያ ክፍሌ ላጸዳዳ፣ አልጋ ልብስ ምናምን ልቀያየርና ከዛ በኋላ ደግሞ ትልቁ ስራዬ ብዬ ያሰብኩትን ልብሶቼን አጣጥፋለሁ። ቁም ሳጥኔ ላይ ያለው ልብስ ኦ ማይ ጋድ፣ አንደኛ የሚሆነኝና የማይሆነኝ ልብሶችን መለየት አለብኝ። በጣም እየተቸገርኩኝ ነው። ሁለተኛ ደግሞ ዝብርቅርቅ ብለዋልና በቃ ልብሶቼን እጥፍጥፍ አድርጌ ዛሬ አስቀምጣለሁ። አፍተር ዳት ደግሞ የጥርሴ ቀጠሮ አለኝ ጥርሴ ጋር እሄዳለሁ ማለት ነው። ኦልሞስት ከአንድ ወር በላይ ሆኖኛል ከሄድኩኝ። ማማዬ የጥጧን ለምድ ስላለች ለመሄድ አልተመቸኝም፣ ግን ዛሬ ቶሎ ብዬ ደርሼ ለመምጣት እሞክራለሁ። ሰው አብራችሁን ቆዩ እስከ መጨረሻው ቪዲዮ ድረስ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ። ባይዘዌ ሞኒታይዝ ለመሆን ሰብስክሪፕሽኑን ሞልቻለሁ፣ ግን ምን ዋጋ አለው? ዎች አወሩ አልሞላልኝም እና ፕሊዝ ቪዲዮ ሙሉን እያያችሁ በቅርቡ ሞኒታይዝ እናደርገዋለን ዩቲዩብ ቻናላችንን እና ላይክ ሰብስክራይብ ማድረጋችሁን እንዳረሱ። አብራችሁን ቆዩ እና እዚህ ጋር ማማዬን ሶፋ ላይ ወስጃታለሁ። ሚካን እንዳይነካት ውጭ እየተጫወተ ነው። ግቢ ውስጥ በር ላይ እየተጫወተ ነው። ስለዚህ ማማን ደግሞ ሶፋ ላይ አስተኝቻት መጥቻለሁ፣ አልጋዬን ለማንጠፍ ማለት ነው። እና በጣም የምወደው አልጋ ልብሴ ነው ይሄ። ባይዘዌ እቤቴ መጣችሁ ተደጋጋሚ ካያችሁት ስለምወደው ነው። እሺ ስለምወደው ነው እና በጣም ምቹ ነው። በጣም ነው የሚያምረው። በነገራችሁ ላይ ደግሞ ክርስትናዬ ደርሷል። በጣም ፈጥኖብኛል ጊዜው። ሳምንቱ ራሱ በጣም ነው የሚፈጥነው ያለው፣ በጣም እየሮጠብኝ ነው እና ጊዜው መድረሱ ራሱ ሳይገባን ልብስ አላዘዝንም ነበረ። አሁን አዘናል። የመረጥኩት ልብስ ብቻ ኤክስፔክት የሚደረግ አይደለም፣ ግን አምሶ ኤክሳይትድ ለማየት በጣም ጓጉቻለሁ። ግን ደግሞ ትንሽ ፈርቻለሁ። እንዳልኩት እና እንዳሳየሁት ይሰራልኛል አይሰራልኝ የሚለው ነገር ትንሽ ፍርሃት ቢጤ ነገር ጣል አድርጎብኛል። ግን ደግሞ ምንም ምርጫ የለንም። አይሆፕ ቆንጆ አድርጎ እንደምፈልገው አድርጎ እንደሚሰራልን ተስፋ አደርጋለሁ። ግን በጣም በምርጫዬ እተማመናለሁ። ባይዘዌ የመረጥኩት ነገር ሰው ምንም ቢመስለው አይሮ ነው ብቻ ከልክ ያለፈ ኮንፊደንስ ይሁን አላውቅም። ግን እኔ የመረጥኩት ነገር ምንም ሰው ቢለኝ አይዶን ኬር፣ ምንም አይመስለኝም። እኔ ከወደድኩት በቃ ምርጥ ነው ብዬ ነው የማስበው። ለእኔ ካማረኝ ያምራል ብዬ የማስብ አይነት ሰው ነኝና ብቻ ግን ያው ልብሴን ለክርስትና አሳያችኋለሁ ምርጫዬን። እናንተም ደግሞ ምርጫ ላይ እንደማልታማ በዛው ትገልጹልኝ ያላችሁ ኮሜንት ላይ ጎበዝ መራጭ እንደሆንኩኝ ማለት ነው። እና አሳያችኋለሁ ኢንዌይስ ልብሴን እና ላይክ ሰብስክራይብ ማድረጋችሁን እንዳረሱ ፕሊዝ። ላይክ ሰብስክራይብ አድርጉ፣ ቪዲዮን እስከ መጨረሻ ይዩት እና ደግሞ ሼር አድርጉ ቪዲዮንም። እኔ ለምፈልጉት ሰው ሊሆን ይችላል፣ ብቻ ግን ሼር አድርጉት ቪዲዮን ስትመለከቱ ፕሊዝ። ሼር ማድረጋችሁ፣ ላይክ ማድረጋችሁ፣ ሰብስክራይብ ማድረጋችሁ ለእኔ ይጠቅመኛል። ከእናንተ ግን የሚቀነስ ነገር የለም። ሶ ላይክ ሰብስክራይብ ማድረጋችሁን እንዳረሱ በድጋሚ። በነገራችሁ ላይ ኮንፈርቱን እንደዚህ የማየው እያብጠረጠርኩኝ ማለት ነው። ወልጄ አራስ እንደመጣው ቤት ሰው ምናምን ሲመጣ ብቻ ይለብሰው ነበረ። ማዘርም ስለነበረች ይሄን ነበር የምንሰጣቸውና ቆሽሾ ላውንደሪ ወስደን አሳጥበን አምጥተ ነው ምንም የታጠበ አይመስልም። እንደውም ጭራሽ የሆነ ነገር ነክቶታልና አይሮ ነው ብቻ ቀለም ይሁን ምን እንደነካው አላቅም። ግን ኮንፈርቱን ጭራሽ ቆሽሸው ነው ያመጡልንና ልመልስላቸው አልመልስላቸው እያልኩ ነው። ግን ዝሮ ዛሬ ይነጠፍ ግን እነግራችኋለሁ አይቀርም። ምክንያቱም በጣም ነጭ ነው ደግሞ ምንም አይችልም እና የሆነ ጥቁር ነገር አለው በጣም የሚታይ። አጥበው ነው ወይስ አቆሽሸው ነው ያመጡልን እኔ አላቅም። ግን ብቻ ገርሞኛል። እሱን ነበር እያየው የነበረውና አልጋችንን አንጥፈን ጨርሰናል። ስለዚህ ልብሳችንን ወደ ማጠፍ እንገባለን። ልብሴ በጣም ዝብርቅርቅ ብሏል። ደግሞ ወፍሬ
ተደጋጋሚ ልብሶችን ነው የምለብሰው። ምክንያቱም አብዛኛው ልብስ በጣም ጠቦኛል። የአራስ ልብስ ለብቻ መግዛት ይኖርብኝ ይሆን አላውቅም፣ ግራ ገብቶኛል። የአራስነት ጊዜን እስክጨርስ ደግሞ ሌላ ልብስ ሊያስገዛኝ ነው እንዴ እስክል ድረስ እና እቺ መጽሐፍ ደግሞ ቤከሪ ነው የምትለውና ባሌ ነው የሰጠኝ። ኩክ ማድረግ እንደምወድ ያውቃል፣ ደግሞም ጎበዝ እንደሆንኩኝ ይመሰክርልኛል። እና እቹ መጽሐፍ አንብቢያት ከፈለግሽ ብሎ ሰጠኝ። ግን አንዳንዶቹን አይቼ ነበረ፣ ኢንግሪደንቱን ግን ብዙ አይገኝም እና አይቼዋለሁ። ግን ብቻ ኢንግሪደንት ሳገኝ ወይም ደግሞ እዛ ውስጥ ያሉትን ግብአቶች ሳገኝ እሰራበታለሁ። ግን ምርጥ መጽሐፍ ነው፣ ኩኪንግ ለሚወድ ሰው በተለይ ማለት ነው። አሪፍ መጽሐፍ ነው። እና ልብሳችንን ማጣጠፍ ጀምረናል። አብዛኛው ልብስ አይሆነኝም እንዳልኳችሁ። የኔ ደግሞ አብዛኛው ያው ቀሚስ ለባሽ ስለሆንኩኝ አብዛኞቹ ልብሶቼ ቀሚስ ናቸውና ቀሚስ ደግሞ ስትወፍሩና ስትቀጥኑ በጣም ቢግ ዲፈረንስን ያለውና ጭራሽ አንዳንዱ ልብሴማ አይገባም እኔ ጋ፣ እኔ ለብሼ ማቁላ አይመስልምና ቶፖቹን በቃ ሁሉም ልብሶች አይሆንኝም። አትሊስት ሱሪ ቢሆን እንኳን ሱሪው የተወሰነ ሊሆን ይችል ነበረ። ከዛ ቶፕ ምናምን ትገዛላችሁ። የኔ ግን አብዛኛው ቀሚስ ስለሆነ በጣም ነው የተቸገርኩትኝ ልብስ አሮ ነው። ይሄን ቦርጭ እንዴት እንደማጠፋው ሀሳብ ሆኖብኛል። እና ደግሞ ሁለተኛና የመጀመሪያ ልጅ እኩል አይደለም። እኔ እንዳየሁትና ከኔ ኤክስፒሪየንስ የመጀመሪያ ልጄ ላይ ወንድ ነበረ፣ ክርስትናው ላይ የለም ሆዴ። በእውነት ነው የምላችሁ። በቃ ትንሽዬ እንደወለድኩ ያስታውቃል፣ ግን የለም እንደዚህ። ሁለተኛ ልጄ ግን ወልጄ ይኸው ኦልሞስት አሁን 2 ወር ሆኖኛል፣ ግን የ3 ወር እርጉዝ ነው የምመስለውና እኔ ኤክስፔክት ያላረኩት ነገር ነው። በጣም ግራ ገብቶኛል በምን መንገድ እንደማጠፋው። ግን ደግሞ ምግብ መቀነስ አልፈልግም ብዙ፣ ምክንያቱም ልጄን ስለማጠባ እሷን መጉዳት አልፈልግም። እሷ እንድትጎዳብኝ ስለማልፈልግ በጊዜ ሂደት እናጠፋዋለን። እና ካዥዋል ልብሶችን ጨርሼ፣ እነዚህ ደግሞ ለፕሮግራም ምናምን የሚለበሱ ልብሶች ናቸው። ቤተክርስቲያን ምናምን ብቻ የባህል ልብሶች ናቸው አብዛኞቹ እና እነሱ ለብቻ ነበሩ። እነሱንም አጣጥፌ ላስተካክላቸው። ጭራሽ የማይሆነኝ የማይገባ ልብሶቼ ለብቻ አድርጊያቸዋለሁ። ደግሞ ትንሽ የሚሆነኝ አሁን ልለብሳቸው የምችላቸውን ለብቻ አደረግኩኝ። ይሄ ደግሞ ኦልሞስት እነዚህ ይሆኑኛል። አበሻ ልብስና ሽፎን ናቸው። ለቤተ ክርስቲያን ሰንበት ምናምን ለብሳቸው ልብሶች ስለሆኑ ይሆኑኛል፣ ግን ለብቻ ነው የማስቀምጣቸው። እነሱን ደግሞ እዚህ ጋር እያጣጠፍኩኝ ነው። እነሱን ጨራርሼ ምሳችንን በልተን ሌስኮ ወደ ጥርሳችን እንሄዳለን። ብሬሴን አስቀይራለሁ ዛሬ ማለት ነው እንዳልኳችሁ። ስለዚህ አብራችሁን ቆዩ። በድጋሚ ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ቪዲዮን እስከ መጨረሻ እዩት። እቺ ልብሴ ላሳያችሁ ነው እና በጣም ሞዳስ ልብሴ ናት። ያገባውባት ከዛሬ 7 ዓመት በፊት የተጋባንበት ቀሚሴ ነች። በጣም ነው መወዳት። በሰዓቱ በጣም ቆንጆዬ ናት። አሁንም ስቲል በጣም የምወደው ቀሚስ ነው። ደስ ይላል። ፋሽኑም የሚያልፍ አይነት አይደለም። ደስ ይላል፣ ብቻ ያምራል። እንዳልኳችሁ በምርጫዬ በጣም ነው የምተማመነው። ይሄኛው ቀሚሴ ደግሞ እርጉዝ እያለው የገዛሁት ልብስ ነው። ለበዓል ብዬ በዓል ዝም ብዬ ከሙላልኩና የሆነ ታይም ላይ የገዛሁት ልብስ ነው። እቺ ቀሚሴ ደግሞ ቤተክርስቲያን የምንገባባት ናት። ቤተክርስቲያን ማደር ስንፈልግ የዓመት ሲሆን ምናምን ኤንዌዝ የምለብሰው ልብስ ነው እና ልብሶቼን እንደዚህ አርጌ አጠናቀቅ ያለው ነጠላዎቹንም አስገባለው። ኢቨን እኛ ቤት ሶፍት ነው ምንድነው ሚካ የማይደርስበት ቦታ ላይ ነው የሚቀመጠው። ምክንያቱም ካገኘው በቃ የሚቀደደውን ይቀዳል፣ ይደፋውን ይደፋል። ምንም ነገር አጠገቡ አይቀመጥም እና ቤታችን ይሄ ትልልቅ እቃ ብቻ ነው የሚታየው። ይሄ ጌጥ ምናምን የቤት ተዉት፣ እሺ ተዉት። ቤት ማሳመሪያ ነገር ድሮ ቀረሳት ሁሉ ማለት ነው እና ቤታችን ቁጭ ያለ እቃ ብቻ ነው የሚታየው፣ ትልልቅ እቃ። ምክንያቱም ደግሞ ድሮ የነበረው ሰብሮ ጨርሶታል። ኢቨን አበባ እንኳን ሳይቀር የአርቲፊሻል ጌጥ አበባ ሳይቀር እንኳን አያስቀምጠውም፣ ብትንትኑን ነው የሚያወጣውና እንኳን ልገዛ የነበረውንም ጨርሶታልና ኤንዌይስ ይሁን። ስራችንን ጨርሰናል፣ ልብሳችንን አጣጥፈን። ስለዚህ ልብሴን ልቀይርና ወደ አልኳችሁ ብሬሴን ወደ ማስቀየር እንሄዳለን።
ምለብሰው ልብስ ኮንፈርት የሚሰጠኝና ሆዴን ብዙ የማያጨናንቀኝ ልብስ ነው የምለብሰው፣ ወይም ደግሞ ይሄ ሆዴን ዝርጥጥ የማያደርገው። ምክንያቱም ጥብቅ ያለ ልብስ ከለበስኩኝ እንዳልኳችሁ የ3 ወር እርጉዝ ነው የምመስለው ስቲል እና ስለዚህ ለቀቅ የሚያደርገኝ ልብስ ለብሼ ከዛ ፀጉሬን መፍታት አልፈልግም። ምክንያቱም ደግሞ ዛሬ ነው የሰራሁት እዛ ለመሄድ ብዬ፣ ግን እንደዚህ ብዬ መሄድ አልፈልግም። ስለዚህ ኮፍያ አደርጋለሁ። እቺ ኮፍያ በጣም ነው የምወዳት። ከ7-8 ዓመት በፊት የተገዛች ኮፍያ ናት። አስቀምጫት ነበረ። ካደረኩት ራሱ በጣም ቆይቻለሁ፣ ግን የተቀመጠ ነገር ያገለግላል። ይኸው እና ይኸው እቺ ኮፍያ ዛሬ ጠቅማኛለች። ለፀሐይ መከላከያ ኮፍያዬን አድርጌ እንደዚህ ሆኜ እሄዳለሁ። ጥርሴ በጣም ቆይቷል። ብሬሱ ከታሰረ እስካሁን ምንም አይነት አክሽን አልወሰዱበትም። ባለፈው ምን ብሎኝ ነበረ? አራስ ስለሆንሽ ትንሽ ጠንከር ይበልና ጥርስሽ፣ ከዛ በኋላ መደረግ ያለበትን ነገር እናደርገዋለን ብሎ የነበረ ሰው። ዛሬ ደግሞ ሄጄ ምን እንደሚለኝ እሰማለሁ። ብሬሱን ብቻ ነው የሚቀይርልኝ ወይስ ሌላ አዲሽናል ነገር ምን እንደሚያደርግልኝ አላውቅም። ብቻ ግን ኤንዌይስ እንደዚህ ይመስላል አውትፊቴ። ሆዴ እንደምታዩት ነው። አሳስቦኛል። ሆዴ ሲል እንዳፈርዱብኝ እሺ። እኔ ሶፍር በጣም ነው የሚጨንቀኝ፣ በጣም ማለት ነው። በዚህ ልክ ወፍር ያላቅም በነገራችሁ ላይ በህይወቴ። እንደዚህ ሳረግዝ ብቻ ነው ልወፍር የምችለው እንጂ ያው እርግዝና ነው። ሆዳችሁ ነው እንትን የሚለው። ከወለዳችሁ በኋላ ግን ሙሉ ሰውነታችሁ ነው የሚወፍረው እና በጣም ጨንቆኛል ሰውነቴ እንደዚህ ስለወፈረ። ምክንያቱም እንዳልኳችሁ በዚህ ልክ ወፍር ያላቅም እና ደግሞ ቶሎ ደግሞ ኢፌክቲቭ አልሆነም። እንደ ከዚህ በፊቱ የመጀመሪያ ልጄ ላይ ቶሎ ነበር የከሳሁት። በአሁኑ ግን ቶሎ ስላልከሳሁኝ አሳስቦኛል። ብቻ በዚህም በዛም መክሳታችን አይቀርም እና ሰንስክሪናችንን እንቀባለን። ፊቴ ትንሽ ሳጠባ ወልጄ እርጉዞኜ ምናምን ትንሽ ነጠብጣቡ በዝቶ ፊቴ ይበላሻልና አሁን ደግሞ ፀሐይ ላይ ልወጣ ስለሆነ ሰንስክሪን ካልተቀባው የባሰ ይብስበታል። በነገራችሁ ላይ የማማዬም ድምጽ እየገባ ነው ሪከርዱ ላይ እና ኢንጆይ አድርጉት። ምንም ላረግ አልችልም ቮይስ አደርግ የሷም ድምጽ እየገባ ነው። ኤኒዌይስ በቃ ልወጣ ነውና ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። ደህና ሁኑ።